ላክዬን ያው ረጅም ዓመት ነው ካየኋት ልጅ ሆና ነው የወጣሁት። እንዲህ አድጋ በማየቴ በጣም ነው ደስ ያለኝ እና እግዚአብሔር ደግሞ ለዚህ ክብር ስላበቃት በጣም ተደስቻለሁ። ግን አንድ ነገር የምጥልልሽ በቤታችሁ እግዚአብሔርን አስቀድሙ፣ ባልሽን አክብሪው፣ ውደጂው። የዘራሽውን ነው እግዚአብሔር የሚያሳጭልሽ። ስለዚህ በርቺ፣ ከጎንሽ ነን፣ እንወድሻለን በጣም። ጌታ ይባርክ። ወንደርፉል ቆንጆ ምክር ነው። መላኩ አንተ ጋር እመጣለሁ። እሺ ላክዬ እንግዲህ ልጅ እያለች ነው የመጣው። 8 ዓመት እያላት እና በልጅነት ብዙ ትዝታ አለኝ እሷ እና ልጄ ነች ማለት እችላለሁ። በጣም ልጄ ነች። እግዚአብሔርን ሕይወትሽ አንደኛ ገቢ በትዳርሽ ምንም ጣልቃ ገብነት እንዳይኖር እናት አባት በቃ አንደኛ እግዚአብሔርን ብቻ በኑሮሽ በትዳርሽ እኛ ደግሞ አለን ከጎንሽ። እግዚአብሔር ይረዳሻል። ከወንድሞች አንድ የሚጨምር ሰው ካለ ይወስና ከዛ ወደ እናቶች ነው የሚሄደው። ከአባቶች ወይም ከወንድሞች እመጣለሁ፣ እህቶች ጋር እመጣለሁ። አባቶች ስለጀመሩ ለአባቶች አንድ የሚጨምር ሰው ካለ ከዛ ልቋጫውና ወደ እናቶች ወይንም ወደ እህቶች ያው አብዛኛው እዚህ ያለ ሰው ለነ እህት ነው እናት ነው አንድ ሰው ምክር አለ ውስጥ የሚሰዋል ወደ እድላችሁ ሊሄድ ነው ወደ ሌላ አንድ ልለው ነው ሶስት አሁን ወደ እህቶች ጋር ወንድሞች ተጣጣሙ። እሺ እናትና አባቷ ሲጋቡ ሰርግ ላይ ነበርኩኝ እና በጣም ደስ የሚል ሰርግ መልሶን በቃ ሁሉን ነገር ነው እና የተካፈልነው። ዛሬ እዚህ ጋር ቁጭ ብዬ ደግሞ ያንቺን ሰርግ ለማየት በመታደል በእውነት እግዚአብሔርን አመሰግናለሁ። በጣም የሚወዱሽ እናትና አባት፣ በጣም ትልቅ ቤተሰብ ነው ያሳደጋት። ሪሊ በቃ ትልቅ የእግዚአብሔር ቀን ነው። በጣም ደስተኛ ነኝ። በቃ አይዞሽ፣ ደስ እንድልሽ ነው። ቀንሽ ነው፣ የደስታ ነው። ላኪ የደስታ ነው። አይለቀስም እንዴ? አይለቀስም፣ 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 አይለቀስም። እንድታለቅሱ አይደለም። ኦኬ፣ ሁላችሁም እንድታለቅሱ ሳይሆን ጀስት እየገነባን ነው አይደል? እየገነባን ነው። ስለዚህ ለማልቀስ አይደለም፣ ለሌላ ትዝታ አይደለም። ይሄ ጀስት ዩ ኖ ደህና መሰረት እንድትይዝ ነው የምንለው የምናደርገው እንጂ እንድታለቅሽ አይደለም። እሷም ሌሎቻችሁ እግዚአብሔር ይመስገን እነሱ እኮ ባይችሉ እኛ ነን እዚህ ሁሉ ያለው ሁሉ። ስለዚህ ያ ዘፋኝ ደግሞ ባለፈው መልስ ላይ ምናምን ላይ በቃ ራሱ የቻለ ሰርግ ተደርጓል። ሄዳችሁ ነበር? አዎ ሽምግልናው ምኑ ሲሄድ እዛ ሽምግልናው አዎ መልስ አውቃለ መልሱ ማየት እና ሽምግልና ላይ ሄዶ በጣም ደስ የሚል ፕሮግራም ቪዲዮ መጥቶ አይቻለሁ፣ ተከታትያለሁ። እግዚአብሔር ረድቷቸዋል። ደግሞ እነርሱ ዘያር ብለስ እችን የመሰለች ልጅ ተዋልድ አሳስቶ እንደዚህ በዚህ ወግ ማድረግ ማለት በአብቃታቸው በራሱ ትልቅ እንትን ነው። በዚህ በቀዝቃዛ ዘመን እንደዚህ ቀላል አይደለም ልጅን እንትን ማለት እና ዘያር ብለስ ምንም ስለነሱ ማሰብ ሳይሆን እሷም ያነሳችው አም ፕሪቪሌጅ በቃ ብሌስድ ነኝ የምለው ነው ያነሳችው እንጂ ትዝታ እንዲመጣ አይደለም። በጣም ታደለ እናት አባት ሰርግ ላይ ተገኝቶ አሁን ደግሞ በልጅ ደርሳ እንደዚህ ወንደርፉል። ቀጥ አሁን አታቋርጡ። አሁን በኋላ ማንንም ማቋረጥ አይቻልም። እሺ ክብር ነው። ክብር በጣም እውነት ነው። ትልቅ ነገር ነው። እግዚአብሔር የሰራው ነገር ላይ መገኘት እና ምስክር መሆን ትልቅ ነገር ነው እና በጣም ደስተኛ ነኝ። እግዚአብሔር አምላኬን በጣም አመሰግነዋለሁ። በእውነት እድለኛ ነሽ። አንቺም ደግሞ በሰው ሀገር እንደዚህ በዚህ ሁሉ ሰው ተከበሽ ይህን የመሰለ ቀን ማሳለፍ በቃ የእናትና የአባትሽ ጸሎት እንደሆነ እኔ በጣም እመለከታለሁ። ልጅ ላለው ሰው ሁሉ ይሄ ትልቅ ነገር ነው። በእውነት እግዚአብሔር የሰውን ጸሎት ይመልሳል። እግዚአብሔር የማንንም ባለዕዳ አይደለም። ይህንን ሁሉ ይዘን ነው ወደ ቤታችን የምንሄደው። ዛሬ ላንቺ የሆነልሽ ነገር ለእኛ የሆነልን ነገር ነው እና እግዚአብሔር ይመስገን። እንኳን ትዳር ሰጠሽ። ትዳር በጣም ደስ የሚል ነገር ነው። ከእግዚአብሔር ነው የሚሰጠው።
የሚሆነው ነገር ሁሉ ደግሞ እንደ እግዚአብሔር ፈቃድ ነው የሚሆነው። እሱ የወደደው ነው ለሰው ህይወት የሚሆነው። እንኳን ሆነልሽ የኔ እናት፣ በጣም ነው የምወድሽ። ቤተሰቤ ነው እንግዲህ እንኳን ደስ አለሽ ማለት እወዳለሁ። ቅድም የዘጋሁትን እንትን እንደገና ይከፍታሉ። ይህንን በአይኔ ስቃኘው ነበር ከአራት ዓመቷ ጀምሮ አሳደግኩ ብሎ ደግሞ ምክሩን ሳይለግስ ካለፈ ጥሩ አይመጣም። እሱም በአይኔ ስቃኘው ሳጣ ጊዜ ነው አንድ እያቆጠረ የሰጠሁትና ብልሻ ለልጄ የምትናገረው ነገር ካለ ምክር ሀሳብ ካለ ከዛሬ ማታ በኋላ ባንተ እጄ ነች ትሄዳለች። እሱ ፋይናል ሳይድ እግዚአብሔር ይመስገን። Our God is good. እግዚአብሔር መልካም ነው። መከራከር መሸሸጊያ ነው። በሱ የሚታመኑትን ያውቃል። ሃሌሉያ። ላኪን ይህ ጥርሱን ላልነበራትም አሁን ቆንጆ ጥርስ አላት እና ጥርሱን ላልነበራትም መጀመሪያ ሳገኛት እና እግዚአብሔር እሷን ቤተሰቧን እቅፍ ድግፍ አድርጎ ነው እዚያ ያደረሰው። ቤተሰቧም እግዚአብሔር የሚያመልክ ቤተሰብ፣ እግዚአብሔር ከፍ ያለበት ቤተሰብ፣ እናትና አባት ጥሩ ሞዴል ክርስቲያኖች ናቸው። እንደገና ልጆቹም እንደዚህ ዲሰንት የሆኑ እንደገና ደግሞ የእግዚአብሔር ፌቨር አድርጎ ደግሞ እሷን አስቀድመዋል። ከዛ ትዬም ደግሞ ትቀጥላለች። ሃሌሉያ። እኛ ይህን እድል በማግኘታችን እኔና ውዷ ባለቤቴ ሀና አክስት ሲባል አክስት አይደለችም ሀና። ልክ አሁን ሙሉ እዚህ መኖሯ መቼም ከወዷ ስለወጣች እንጂ ሀና 100% ሰብስቲዩት ማድረግ የምትችላት ሙሉ እናት ለማለት አይደለም። በቃ አንዳንድ ጊዜ አንዳንድ ልጆች አክስቶቻቸው የሚያሳድጓቸው አጎቶች የሚያሳድጓቸው ልጆች አሉ። ልክ እንደዛ ናት። ሞር ክሎዝ ናት ከሀና ጋር ከትምህርት ቤት ጀምሮ ያለ አፕስ ኤንድ ዳውን በላይፍ ያለ ነገር እንደ ቲኔጀር እንደምንም እንደገና ስታደግ ስራም ስገባ ትምህርት ቤት ተመድባ ዶክትሬት ደርሷት ደብረ ማርቆስ ሄዳ ነበር እና እዛ ሁላ ፍላይ አድርጋ ሄዳ ሀና እዛ ትምህርት ቤት ዶርም ውስጥ አስፈቅዳ አድራ 2 ሳምንት አብራት ቆይታለች። ዳት ማች ነው ሪሌሽንሽፓቸው እና ጌታ ይመስገን ይህን እድል አግኝተናል። እግዚአብሔር አዋቂ ነው። እናትና አባት እዚህ ቢሆኑ መልካም ነበር። ደግሞ ያ አልሆነም። ሁሉ ነገራችን ከእግዚአብሔር ጋር ስለምንሰፋው ስለምናያይዘው እንግዲህ እኛን ትረስት አድርጎ ነው ያንን ያደረገው እግዚአብሔር። አስፈላጊ ቢሆን ኖሮ ይመጡ ነበር። ቪዛም ማንም ከምንም በላይ ነው ጌታ። ያን እድል በማግኘታችን ደስተኞች ነን። የምነግራት ነገር ምንድን ነው? መጽሐፍ ቅዱስ ላይ ያለችው ሚስት መሆኑ፣ ባሏን የምታከብር፣ ባሏን የምትወድ፣ ሁሉ ጊዜ ውሃ የምትሆን፣ ወንድ ኢሞሽን ምናምን ይኖራል፣ ፍቅር ማሳየት ላይ ስለሆነ ይሆናል ምናምን ይሆናል። ግን ሴት በጣም ትልቅ ሮል አላት። ወንድ የሴት ራስ ነው ቢልም ግን ሴት ናት ቤት የምትሰራው ሜክ የምታረገው። ሴት ቤት ልታፈርስ ትችላለች እና አስተዋይ ሆና ደግሞ እንደ እግዚአብሔር የእሱ ታይሚንግ ስለሆነ ነው ሁለቱም የተዘጋጁ ባልና ሚስት ነው የሚገናኙት። እሱም በጣም ሪስፔክቲቭ የሆነ ካልም የሆነ ፐርሰናሊቲያቸው የሚመሳሰል ጮክ ብሎ ማውራት የማይችሉ በጣም ኮመን ሴንስ ያላቸው ናቸው ሁለቱም እና የእግዚአብሔር ጊዜ ነው። ሁሉ ነገር ስናየው ከመጀመሪያው ጀምሮ ከተገናኙበት ጊዜ ጀምሮ እስካሁን ያለው የሚሆነው ነገር እግዚአብሔር ከፊታቸው ሞገስ ሆኗቸው የሚሆነው ነገር በቸርች በኩል የሰጣቸው ፌቨር እንደገና እናንተ ሁሉ አክብራችኋቸው መታችኋል። ይህ ሁሉ ከማንም ማለት ነው ከጌታ ስለሆነ አክብራችሁ መታችኋል እና በቃ ቤትሽን አክብሪ፣ ትዳርሽን አክብሪ። ሁልጊዜ ውሃ ሁኚ። ከዛ ወንድ የሚሸነፈው በፍቅር ወንድ በዛ አይሸነፍም። ወንድ ፍቅር ይገዛዋል፣ ሪስፔክት ይገዛዋል። ሪስፔክት አድርጊ ባልሽን። ከዛ በኋላ ጌታ እናንተ ቤት ውስጥ ይመለካል። ራስ ሆነ ሁሉ የተስተካከለ ይሆናል። እግዚአብሔር ትዳር ሚስጥር ነው ብሏል። ከባድ ነው። እግዚአብሔር ከተናገራቸው ነገሮች አንዱኛው ከባዱ ቁልፉ የሌለን ምንድን ነው ትዳር የሚለው ነገር ቁልፉ ያለው ፍቺው ያለው መጨረሻ ላይ እሱ ጋር ስንሄድ ነው የምናውቀው። ዋይ ትዳር
የሚለው ነገር ግን እሱ አክብሮታል። አልጋውም ንጹህ ነው፣ እግዚአብሔር ሚስጥር ነው ብሎ ያስቀመጠው ነገር ነው እና ይህንን ነገር መጠበቅ፣ ይህን ኢንስቲትዩት መጠበቅ አንዱ የእግዚአብሔር ልጅነታችን ተልእኮም ነው፣ ምሳሌ መሆን ያለብን ነገር ነው እና እግዚአብሔር ይርዳሽ፣ ጸጋውን ያብዛልሽ፣ ቤትሽን እንድትሰሪ፣ ቤትሽን እንድትጠብቂ እሱ ያድርግሽ። ጌታ ኢየሱስ ክርስቶስ ይወድሻል፣ እኛ እንወድሻለን። የሁላ ቤተሰብ የሚወድሽ ነው፣ ከጀርባሽ ያለ ነው፣ እየጸለየልሽ ያለ ነው። በርቺ ነው። በጣም ሶፍት እንደሆንሽ ኢሞሽናል እንደሆንሽ እናውቃለን፣ ግን ጌታ ያበረታሻል፣ ያጽናናሻል። እናትሽን አባትሽን ደግሞ የእሱ ታይም አለ፣ የጌታ ታይም አለ። 1 ዓመት ሊሆን ይችላል፣ 6 ወር ሊሆን ይችላል፣ 2 ዓመት ሊሆን ይችላል። የሚያገናኝሽ ጊዜ ይመጣል። እዛ ደግሞ ሴሌብሬት እናደርጋለን አንድ ላይ ደግሞ ሆነ። ጌታ የተመሰገነው። እናንተም እዚህ የመጣችሁ እግዚአብሔር ያክብራችሁ፣ እንወዳችኋለን። እኛንም አክብራችሁ ነው የመጣችሁት። እናትና አባቷን አክብራችሁ ነው የመጣችሁት። ጓደኞቿ ማዕድን አብሮ አደጋ ናት። ከሃይ ስኩል ከትምህርት ቤት ጀምሮ ከታች ክፍል ጀምሮ ቤኪ፣ ሁላችሁ ጌታ ይባርካችሁ። እዚህ ያላችሁ ላኪንም አክብራችሁ የመጣችሁ ማለት ነው እና እግዚአብሔር እንደዚህ እንደሰበሰበን በሰላም ደግሞ ወደ የቤታችን ወደ ልጆቻችን ደግሞ ያደርሰን። ርቀት ምን ይሄድ ማለት ነው ከሰብ በኋላ ጌታ የተመሰገነ የዘጋሁትን መልሼ ጌታ ይባርክ። አሁን ወደ ሀና ከመሄድ በፊት ከአንድ ሰው ከእህቶች ሌላ አንድ ሰው ማርታ ኦር ሰምበዲ ማን ነው እንደዚሁ እድል ልስጣችሁና የምትሉት ካለ ልጄ ዳር ማለት ይሄ ነው ብላችሁ የምትሉት ነገር ካለ ሩት አንቺ ነገር ታወራለሽ። ግን እናቶች ይቅርቡ ብዬ በጣም ነው የምወደሽ። ብዙ መናገር አልችልም፣ ግን ትዳር ትዕግስትን ይጠይቃል፣ ዝቅ ማለትን ይጠይቃል፣ መጸለይን ይጠይቃል፣ መንበርከክ አለብሽ። ሶስተኛ ሰው ያስፈልግሽም። በመካከላችሁ እግዚአብሔር ብቻ እንደሆነ ምንም አይነት ጥያቄ ቢኖርብሽ፣ ምንም አይነት ችግር ቢፈጠር ወደ እግዚአብሔር መጸለይ ነው እንጂ ለወላጅ እንኳን መናገር አስፈላጊ እንዳልሆነ እጅግ ልጥልልሽ እፈልጋለሁ። ትዳርሽ የተባረከ ይሁን፣ የተባረከ ይሁን። ኢየሱስ በቤታችሁ ይታይ። ኢየሱስ በጓዳችሁ በቤታችሁ በዘርፋፋው ቀሚስ መቀደስ ሌላ አንድ ሰው መጨመር አለ ከእናቶች ወይስ ወደ ሀና ልሄድ? ወደ ሀና ልሄድ? አንድ ሰው መጨመር አለ? ፈቃድ በቃ አሁንም እንደ ቅድሙ ነው። ለዘጋው ነው እኔ ነገ እናክ የሚት እናክ አጀራ ወጣችማ እጀራ ወጣችማ እጀራ ወጣችማ እሷ ማለት ያለሽ ልዩ የምትናገር ነው። ልዩ ጋር አትያት ወደ በጣም ደስ ብሎኛል በእውነት አንቺን በዚህ ሁኔታ ማየት። እግዚአብሔር የተባረከ ይሁን። ጋብቻ ክቡር ነው እና መልካም ነው። ይህን የተናገረ ደግሞ እግዚአብሔር እንኳን እግዚአብሔር አይደለም ትልቅ ሰው ሲናገር እንኳን አክብሮታል። ስለዚህ በቃ ክቡር የሆነው አክብረሻሽ በምን ዝቅ ከፍቤ ሰው የተለያየ አስተያየት ሲሰጥሽ እንደ ውጭ ሳይሆን እንደ ተናጋሪ እንደ ትልቁ እግዚአብሔር በቃ የነገረሽ እግዚአብሔር ስለሆነ እሱን አክብረሽ ትዳርሽን ማክበር መልካም ነው ካለው ደግሞ መልካም ነው። ምንም ሆነ ምን እግዚአብሔር መልካም ነው ካለው በእሱ ይፋ ይበቃ ዛሬ ያለኝ ተባረክ።
ቬሪ ላኪ ደግሞ ማለት እንደዚህ የመሰለ ሀኒን የመሰለ እኔ አሁን እሷን አክስት አልልም ከእናትም በላይ ናት እና ቢኒን የመሰለ ከአባትም በላይ የሆነ እግዚአብሔር በዙሪያሽ ብዙ በረከቶች ሰጥቶልሻል እና አይ ቲንክ የማመስገኛ ነው እግዚአብሔር ሌላ ማመስገኛ ምስጋና የጨመረልሽ ብዬ አምናለሁ። አንጌታ አረፈሽ አም ቬሪ ሃፒ ፎር ዩ። እኔ የምተውልሽ በህይወት የጠቀመኝ መጽሐፍ ቅዱስ ሲናገር ፍቅር የራሱ ነገር ነው እና ትዳር ይሄ አንተ እየተጠባበቀን የምናደርገው ሳይሆን አንቺ ያንቺን ፓርት የምትወጭበት በፍቅር ራስሽን ሰሚት አድርገሽ ሁሌ ለእሱ የሚገባውን ስታደርጊ እሱ ላይ ያደርግ አይችልም። ስለዚህ ፍቅር የራሱን አይፈልግም የሚለውን ሁሌ እዩ። እኔ እንዲያርጌለ አንተ እንዲሳታረገው ከተጠባበቅሽ ትዳር አይቆምም። ግን ሁሌ አንቺ በቃ መስጠት ያለብሽም እስከ ጥጉ ማድረግ ከዛ በኋላ እዳው ምናምን ይላል ያገሬ ሰውና እዳው ለእሷ ነው የሚተርፈው። ሁሌ የሚጠበቅብሽን አድርጊ፣ ስጪ። ሁሌ ሰጪ ሆኚ ለትዳርሽ። እስከ ዛሬ ዝም ብዬ ካለፍኩ ትዝብት ሆንብኛል። እስቲ አንቺ ደግሞ የምትይው ካለ እኔ ያው ልጄ ማለት ነው በምኒልክ አይን ሳይ እና አብረን ያደግነው ከልጅነታችን ሚድል ስኩል ሃይ ስኩል ጎረቤት ነን። ደግሞ እናትና እናታችንም ደግሞ በጣም ጓደኛሞች ናቸው። ከዛ በኋላ ደግሞ ነገሩ ሄዶ ተዛመድን እንደገና ማለት ነው በልጅና በበረከት። ስለዚህ ከረጅም ጊዜ በኋላ ዩኒቨርሲቲ አብረን ነበር። ከዛ በኋላ ከረጅም ጊዜ ከተለያየን በኋላ ነው ከረጅም ጊዜ በኋላ የተገናኘ ነው እና ካናዳ ከመጣ በኋላ ማለት ነው እና ሲነግረኝ ይሄንን ነገር በጣም ነው በቃ ጥሩ ቅናት አለ አይደለ? እሱ ቀድሞ ልጁ እንዳረገ እኔ ልጆቼ ገና ሳልድር ብዬ እንደዚህ አይነት ነገር ተሰማኝና ያ አለመምጣቱንም ሲነግረኝ በቃ እኔ በቃ የፈለገ ነገር ቢሆን እመጣለሁ። በቃ ያንተን ቦታ እንደ አባትም ባይሆን በቃ እንደትን አይቼ መርቄ ከእግዚአብሔር ጋር አጽድቄ እንትን እላለሁ ብለን እኔና ባለቤቴ ልጆቼም እንዴት ነው እዛም እንዴት ማናቸው ምናምን ይላሉ። በቃ ፕሊዝ ላይክ ማይ ብራዘር። ስለዚህ እንሄዳለን፣ እንተዋወቃለን፣ ይሄንን ነገር እናጸድቃለን በእግዚአብሔር ቤት አብረን ብለን እና ከምኒልክም ጋር ተደዋውለናል ማለት ነው እና በጣም የድሮ ነገር አሁን ሲናገሩ የድሮ ነገር ወደ ውስጥ እየመጣ በጣም ስሜታዊ ያደረገኝ ነበርና ደስ ይላል በጣም። የአብሮ አደግ ልጅ መዳር ማለት ቀላል ነገር አይደለምና እግዚአብሔርን በዚህ በጣም አመሰግናለሁ። ሌላው ነገር እንግዲህ የእግዚአብሔርን ቃል እንደሚለው መልካም ሴት ለባሏ ዘውድ ናት፣ ደግሞ ማን ያገኛታል ይላል እና ዘውድ ደግሞ የራሱ ቦታ አለው የሚቀመጥበት። ያንን ቦታ ጠብቆ ዘውድ መሆን ይጠበቃል። እንግዲህ ትዳር ውጣ ውረድ አለው፣ ሁሌ ስትሬት አይደለም። ግን ከእግዚአብሔር ጋር አብሮ ከተገመዱ እግዚአብሔር አብሮ እዛ ቤት ውስጥ ካለ ትልቁ ነገር እሱ ነው። ማሄድ ነገር እና መጀመሪያ እግዚአብሔርን ነገር ማስቀደም፣ የእናትና የአባቶችሽን ፈለግ በመከተል ለአንቺም ደግሞ የተባረከ ትዳር እግዚአብሔር እንዲሰጥሽ ጸሎቴ ነው፣ ምርቃቴ ነው። መልካም ያደርግልሽ። ብዢ ሽልኝ ለእናትና ለአባትሽ ለባልሽ መልካም ዘውድ ሁኚ። ይሄ ነው ምርቃቴ። ቃላት የለኝም። እዚህ ያላችሁ ከሌላው
ሁላችሁንም በጣም ነው የምናመሰግነው በዚህ ጊዜ ከጎናችን ስለሆናችሁ። ከዛ ውጭ ላኪዬ በጣም የምትወደድ ልጆች እና በጣም የማመሰግነው ደግሞ የጸሎት ውጤት ነች። ሁለቱም የሚገርሙ ልጆች ናቸው እና እናትና አባቶቻችሁ በጣም ጸላዮች ናቸው። እኔ ለልጅሽ እንደዚህ እንደሚጸለይ ከእነሱ እውነት በጣም ለልጆቻቸው የሚበረከኩ ራሳቸውን በጣም ሰጥተው ያሳደጓቸው ልጆች ናቸው እና ፍሬው ደግሞ በቃ እውነት የሚታይ ነው። አባቷ እኔ ወንድሜ ነው። እኔ እሱን ወንድሜ እህቴን የወንድሜ ሚስት ነው የምለው ለጓደኞች የምታስተዋወቅ ስቲል የሚገርም አባት እውነት ወርኪንግ ኤንጅል ነው አባቷ እና የመጀመሪያ ዶክተር ሙላት ወደ ኢትዮጵያ ሊተዋወቃቸው ሲሄድ የሚያውቀው እዚህ ሰው ወንድሜ እንደሆነ ነው የሚልከው። እሷን የወንድሜ ሚስት ነው እና ስለምንመሳሰል ግራ ገብቶት እንዴ ምንድን ነው ግን የተነገረኝና የማየው ነገር አንድ አልሆነልኝም ይላል እና ብሎ በኋላ ላይ ያወቀው እና በጣም የሚጸልይ ለልጆቹ በጣም እናቷም እንደዚህ እና በጣም ጥሩ ያደጉ ልጅ ናት እና የዛም ውጤት ነው ላኪ የምትገርም ሰው ነች። በቃ የሚገርም ልብ እንግዲህ ለትንሽ ጊዜ ያወቃችኋት እንኳን መናገር ትችላላችሁ። እኔ ልገልጸው አልችልም ያላትን ነገር እና እዚህ ደረጃ በመድረሷ ደግሞ እንደዚህ አይነት ትዳር በማግኘቷ በጣም ደስተኛ ነኝ። እግዚአብሔርን በጣም አመሰግናለሁ። የሚገርም ሰው ነው። በጣም የምንወደው እውነት እና እንደሷ በቃ አንድ አይነቶች ናቸው እንላለን። ከኛ ከእነዚህ ልጆች ምን ይሻላል ሁሉ አንዳንድ ጊዜ እንላለን። በጣም ሁለቱም የዋህ ሁለቱም ቀስስ የሆኑ ናቸው እና ይሄ የጸሎት መልስ ነው። በጣም ነው እግዚአብሔርን የማመሰግነው። ትልቅ ኃላፊነት ነው፣ ከባድ ነው። እንትን ደግሞ በሴም ታይም እኔ ይሄን በማድረጌ በጣም ደስተኛ ነኝ። አክስቶቿ በጣም እናትና አባቷ እግዚአብሔር ለምን እንደዚህ እንዳደረገ አላውቅም፣ ግን እግዚአብሔር ይመስገን እና ይህንን ደግሞ ስላገኘሁ እኔ እንደ ኃላፊነትም እንደ ዕዳም እና እናንተም ጸሎት እግዚአብሔር እየረዳኝ ነው። ደግሞ ጥሩ ይሆናል እና በጣም ነው የምወድሽ ላኪዬ። ምክር ተመክራለች እንደ ሁል ጊዜው ጸልይልሻለሁ። ጥሩ ትላለች ኖርሽ ሰዎችንም የሰው ፍጹም እያንዳንዱ አይደል እና ዶክተር ሙላት የቤተሰብና ሌሎች ካውንስለር ነው እና እሱም ሌሎችም ብዙን ጊዜ የሚሉት አንድ ቃል አለ። አሁን ጥያቄ ልጠይቃችሁ ነው። እኔ ድሮ አስተማሪ ስለነበርኩ ጥያቄ መጠየቅ ወዳለው ጥያቄ ልጠይቃችሁ ነው እና ትዳር ትምህርት ቤት